ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንድናችሁ ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን እያልኩኝ ለገና በዓል እንኳን አደረሳችሁ። እንግዲህ የዓመት ሰው ይበለን፣ ከቁጥር አያጉለን፣ ከዓመት ዓመት ያድርሰን እያልኩኝ እንግዲህን ዳጣ ድራማን እንግዲህን ይዤላችሁ ቀርብ ያለሁኝ። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ዳጣ ድራማ እንግዲህን ዛሬ ላይ እንደተመለከት ነው በገና በዓል ፏሽ ብርቅ ብሎ ያው ትንሽ ኤቢ አለባበስ እንትን ቢልም ወጣ ያለ ቢሆንም እንግዲህን ሌሎቹ ግን በጣም በአበሻ ቀሚስ እንግዲህን ፏ ብትን ብለው መጥተዋል። በነገራችን ላይ እነሱ የሆነ ማለት እኔ በነገራችን ላይ የሆነ አመት በዓልን ረስቸው ይሆን ብቻ ባላቅም የሆነ ትንሽ ብቻ እነሱን ስመለከት ቪዲዮን ስመለከት የሆነ ትንሽ ሁድባ ሴማል አላቅም ብቻ የሆነ አከባበራቸው ምናምን በጣም ደስ የሚል ነበረ። ደስ የሚል ድባብ አለውና የእውነት በጣም ደስ የሚል ነው። በጣም ለየት ባለ ሁኔታ ነው እንግዲህ ዛሬ በገና በዓል የመጡልን እና ናታንና ዳጣ እንዲሁም ውሃ ሆነው እንግዲህ ቤቱን ደግሞ በአማረ ሁኔታ ፏሽ ብርቅ አድርገውት ተመልክተናል ማለት ነው። ኤቢ ደግሞ ያው እንግዲህ የሚያልቅባት ተንኮል ነው የምታስበውና አሁንም የሆነ ተንኮል እያሰበች ነው። ምንድነው እንግዲህ እሱም ዳጣን አስገሬ ሚስጥሯን ማወቅ አለብኝ፣ እንዲሁም ሰላምንና አባዬን አሰክራቸዋለሁ፣ ዛሬ ግዴታ መስከር አለባቸው። ሆድባዳውን ነው ብቅል ይወጣል የሚባል ተረት አለ አይደለ? እንደዛ እያለች እንግዲህን እየዛተች ተመልክተናታል። በነገራችን ላይ እናቷ እንግዲህን ምንድነው ያለቻት? ለዛሬ እንኳን ኤቢያ አደራሽን ይሁን እንዳበጠብጪ በዓልን ደስ ብሎን መዋል እንፈልጋለን ብላ እንግዲህን እናት በነገራችን ላይ የሆነ በልጇ ማለት የሆነ መተማመኗ ራሱ ጠፍቷል። በኤቢ ላይ ያላት እምነት ራሱ ጠፍቷል እና የሆነ እናቷ ራሱ የሆነ ተንኮል እንደምታስብ ስላወቀች እባክሽም ብላ ነው እንግዲህ ከመጀመሪያው የለመነቻት ማለት ነው። እና ኤቢ እንግዲህን ኤቢ እና ለእናቷ እማዬ እንዴት ነው አላማረብኝም ምናምን ትላታለች። አምሮብሻል፣ ግን ከዛ ሁሉ አበሻ ቀሚስ ምን አለ አበሻ ቀሚስ ብትለብሽ ምናምን ስትላት፣ እንዴ ይሄንን እኮ በትእዛዝ እኮ ነው ያሰራሁት አላማረብኝም ትላታለች። እናቷን በእርግጥ ከሰውነትሽ ጋር ሄዷል፣ ቁንጅና ከላይ ነው ትላታለች ማለት ነው። እና እንደዛ እያለቻት እንገድህን እያለ ያወራሉ ማለት ነው። እማዬ አንቺን በጣም አምሮብሻል፣ ብታይ እኮ ጓደኞቼ እንዴት እንደሚቀኑብሽ እናትሽ ስታምር ይሉኛል አለ አይደለ? አዎ እንደዛ ይሉኛል ማምስትላት። እንግዲህ እኔ ባንቺ እድሜ ባለሁበት ጊዜ እንደው ያኔ ወንዱን ሁሉ እንዴት እንደማፈዘው ነበረ እያለችው እንግዲህ ማርታዬም ስላበቂልሽ ስለ ወጣትነቷ ትነግራታለች። ዳጣም እንግዲህ እቺ ኤቢም ደግሞ ከምርሽ ነው እማዬ እያለችም አዎ ከምሬ ነው እያለችም እንግዲህ ማርታ ትነግራታለች ማለት ነው። እና ይሄንን እንደዚህ እያሉ እንግዲህ እያወራቻት እያለ በመካከል ምን ትላለች? ዛሬ አባዬና ዳጣ መስከር አለባቸው። እንዴ ለምንድን ነው አንቺ እንዲሰክሩ የፈለግሽው ስትላትም ምን ችግር አለው ማለት ደስ እንድላችሁ ፈልጌ ነው ምናምን ስትልም እንግዲህ በዓል እኮ ነው ቢሰክሩ ምንም ችግር የለውም፣ ግን አንቺ ምንን ለማድረግ እንደፈለግሽ አላቅም፣ እንደው አበቂያለሽ አደራሽን፣ እንደው ዛሬ በዓልን በሰላም ዋል ነው የምንፈልገው፣ እንዳትረብሽ፣ እስቲ የሴትነት ወጉ ይኖርሽ፣ የሆነ ረጋ ሰከን በይ እያለችም እንግዲህ ትነግራታለች። ናታንም እንግዲህ ስጦታ እንደሚሰጠኝ እርግጠኛ ነኝ ምናምን እያለችም ነበረ። በነገራችን ላይ እንግዲህ ያላሰበችውና ያልጠበቀችው ስጦታ እንግዲህ እሱ በእርግጥ ያዘጋጀው ለዳጣ ነው። ዳጣ ደግሞ የሚገርም ስጦታ እንግዲህ መጽሐፍ አዘጋጅታለታለች። አያችሁ፣ በነገራችን ላይ ዳጣ በጣም ጎበዝ ነች። ሆነ ያኔ ናታን ከመጀመሪያም ጀምሮ ልብ ውስጥ አስገብቷታል፣ ግን ደግሞ የበለጠ እንድትገባ ልብ ውስጥ እያደረገችው ነው ማለት የሆነ የምትሰጧቸው ስጦታዎች፣ ከዛ ላይ እንደገና ደግሞ የሆነ ከሱ ጋር ስትሆን የምታወራቸው ወሬዎች ይሆናል አይደለ? በነገራችን ላይ ወንድ ልጅ የሆነ ከሴት ልጅ የሚጠብቃቸው ነገሮች አሉ። አበቂልሽን አይታችሁ ዳጣን ስትመለከቷት አሁን ዳጣ ከናታን ጋር ስትሆን የሆነ ከዚች ከነ ምጥንጋ ምናምን የሆነ የምትደባደበው፣ እሷ ደግሞ
ናታን ደግሞ ያንን ጸባዋን እያየ እንግዲህ በፍጹም እሷን ወደ በፍቅር የሆነ ሊመለከታት አልቻለም። ዳጣ ግን እንግዲህ የሆነ ስርዓቷ የሆነ አነጋገሯ ፈታ ማለቷ የሆነ ሁሉ ነገሯን በጣም ነው የሚወድላት እና ዛሬ ላይ ደግሞ እንግዲህ እሱ ደግሞ በጣም የሚወደውንና የሚፈልገውን እንግዲህ ስጦታ መጽሐፍ ስታበረክትለት የበለጠ እንግዲህ ውደታው ጨምሯል ማለት ነው። ምጥንና ውሃ ደግሞ እንግዲህ ሁለት በግ ልበላቸው፣ ሁለት በግ ማለት ነው። እኛ ቤት እኮ በግ እኮ ሊገደል ነው ትልና እንግዲህ ለምጥን ትነግራታለች። ምጥን ደግሞ ምን ብትል ጥሩ ነው እንዴ? ምን አድርጎ ነው የሚገደለው? እኔ እንጃ ብታዩ፣ እሱ ደግሞ ዝም ብሎ ምናምን ታስሯል እና ለምን አንለቀውም ይባባላሉ። ግን እኮ አባዬ ቆጣ ስትል ያው እንግዲህ ሳያየን በጉን መልቀቅ አለብን እና ምን ብትል ጥሩ ነው ደግሞ ይች ውሃ እንግዲህን በቃ እንልቀቀውና ለእኛም እኮ እህት ይዞልን ይመጣል አላለችም። እውነትም እህት ነው ይዞላት የሚመጣው ማለት ነው። እና በነገራችን ላይ የምጥንና የውሃ ካራክተር ደግሞ በጣም የባሰ ነው። እንዴ ቢስተካከል የሆነ እንዴ ትንሽ የሆነ ነገር ማወቅ አለባት። እናም እንዴ እህት እኮ ለመውለድ እኮ ባል ያስፈልጋታል ትላለች። የምጥን ደግሞ እንደዛ ስትላት እንዴ ባል ያስፈልጋታል እንዴ? አዎ ግን እኮ በጎ እኮ ወንድ ነው ትላታለች። በቃ ወንድ ከሆነም ደግሞ ባል ማለት ሚስት ያስፈልጋታል ምናምን እያለው እንግዲህን እያወሩ እያለ እንግዲህ በጉን ለመልቀቅ ይመካከራሉ። ወደ ቤት ይመጣሉ እንግዲህ ቤቱ በጉን ለመልቀቅ ማለት ነው። እና በጉን ለመልቀቅ እንዲህን ወደ ቤት ሲመጡ በጉ የታሰረበትን ቦታ ያጡታል። ሲያጡት የሆነ ዳቦ ይዘው ወደ ናታን ክፍል ይገባሉ። ናታን ክፍል እንዳሉ እንግዲህ ዳጣ ትመጣለች ማለት ነው። ዳጣ ስትመጣ እናንተ ምን ሆናችሁ ነው እንደዚህ የምትደናበሩት? ቆይ እናንተ እንደረ ዳቦን ፋታ ስጡት፣ እናንተ ልጨርሱት ነው እንደምናምን እያለችም እንግዲህ ስታስል እንደዛ ስትል እንግዲህ እኔ ምንሽ ዳጣ በጉ የታሰረው ትላታለች ማለት ነው። ምን ሊያደርግላችሁ ነው? ጓደኛችሁ ልፈልጉት ነው? ባብትሉት እኮ አቤት ይላችኋል ትላለች ማለት ነው። እና ጠፍቶን እኮ ነው ያለው ምናምን ስትል እንግዲህ ያለበትን ቦታ ትነግራችኋለች። ከዛ በፊት ሰላም እንግዲህ ናታን ጋር ትመጣና ለዳጣ ስጦታ ያዘጋጀላት ምንድን ነው በሚል ጥያቄ ጠይቀው ነበረ። እሱም ደግሞ ሰርፕራይዝ ነው፣ እናንተ ራይሱ በጣም ትገረማላችሁ ያዘጋጀሁላትን ስጦታ ስትልም ሰላም ንገሬ ብለው ነበር። አይ በፍጹም አልነገርሽም እኮ ሰርፕራይዝ ነው ይላታል። እሺ በቃ ብቻ ትልና እንግዲህ ሰላምዬም ትሄዳለች። እና እንዴት በዛሬው ጊዜ መጽሐፍ ታነባለክ ስትለውም ያን ይሄ ገና በዓል አለው የለ እንደዛ አንዳንድ ነገሮችን እያነበብኩኝ ነው ይላታል። ምንድን ነው እስቲ ንገረኝ እያለችውም እያለ እንግዲህ በቃ ና ተነሳና እንሄድ ትለዋለች ማለት ነው። እንደ ዛሬ ቡና ማን ነው የሚያፈላው እዚህ የመጣሽው ይላታል። ዛሬ እኮ ዳጣ እኮ እኔ ነኝ የማፈላው ብላልሃለች እያለችም ትነግረዋለች ማለት ነው። ዳጣና ናታን እንግዲህ ያው ሁሉም ፏ ብትን ነው ያሉት በነገራችን ላይ ማለት ነው። በጣም ማለት ነው በጣም ነው እንጃ ደስ ብለውኛል። በጣም ከሚባለው በላይ የዳጣ ድራማ ያኔ ብዙ የተለያዩ ድራማዎች አሉ፣ ግን እኔ እንጃ እንደ ዳጣ ድራማ የወደድኩት ድራማ የለም ማለት ነው። በጣም ደስ በሚል ሁኔታ ነውና አምሮብሻል ይላታል ዳጣን ማለት ነው። አምሮብሻል ሲላት አመሰግናለሁ እኔስ አላማረብኝም ሲላትም አላመረብህም ትለዋለች። እንዴ መቻየሽኝና ነው አላመረብህም የምትይኝ ሲላትም ትመለከተውና አንተ ምርም አምሮብሃል ምናምን ትለዋለች። ወዳ ምናምን ይላታል ማለት ነው። ከዛ እንግዲህ ተያይዘው ወደ ሳሎን ሄዳሉ። ሳሎን እንግዲህ ወይኑ ቀርቧል፣ ቢራው ቀርቧል ምናምን እና ዳጣ ያው እንግዲህ ቡና ዛሬ እሷ ነች የምታፈላው። ፏ ብትና አድርገዋለች። እንግዲህ ሳሎኑ በአንድ ብሎ ቆሟል እና ቡና እያፈላች ምናምን እና ዛሬ ሴትነትሽ ይታየልሽ እንዴት ነው በዚህ በሙያሽ ላይ የማይ ሰላም እየጅ አለበት እያለች ማርታም እንግዲህ ማርታ የዳጣ እንግዲህ የዚህ የቤቱ ድምቀት በማለት ዛሬ ላይ ሰይማታለች። በእርግጥም ብዙ ጊዜ ከተመለከታችሁ ዳጣን ልጄ በሆነችልኝ እያለች ራሱ ነበረ ማርታ ማለት ነው። በእርግጥም ልጅሽ ትሆናለች ነው እና እንግዲህን ዛሬ ደግሞ የቤቱ ድምቀት ብላታለች። እና እስቲ ዛሬ እኮ በዓል ነው ስለዚህ እስቲ እንጫወት ምናምን ሲሉም እንግዲህን እኔም ልክ ልክ ደረጀ ትላለች ዳጣ ማለት ነው። ግን ለበዓል የሆነ የገጠመህ ምናምን ነገር የለም ምናምን ስትለው እንግዲህን
መርታ ዛሬ ላይ ምናለች? እኔም ዳጣ ትላታለች። እንዲሁ ደስ ደረጀ